ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል፣ አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ልዩ ነው። የአሜሪካ አደራዳሪዎች በሳዑዲ አረቢያ ዋና ከተማ ሪያድ ከዩክሬንና ከራሽያ ባልደረቦቻቸው ጋር ለየብቻ ድርድር እያካሄዱ ነው። ዋሽንግተን በዚህ ድርድር ወደፊት ወደ አጠቃላይ ተኩስ አቁም የሚመራ ከፊል የተኩስ አቁም ስምምነት ላይ ለመድረስ ታልማለች። የፕሬዚደንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ፑቲን ሰላም እንደሚፈልጉ ይሰማኛል ይላሉ። ሲያክሉም ሰኞ ዕለት ሳዑዲ አረቢያ ውስጥ ተጨባጭ ለውጥ እንደምናይ ተስፋ አደርጋለሁ ብለዋል። ይሁንና የራሽያ ቤተ መንግሥት ክሬምሊን ቃል አቀባይ ድሚትሪ ፔስኮቭ የተቆጠበ አስተያየት ሰጥተዋል። ገና የመንገዱ መጀመሪያ ላይ ነን ብለዋል ለራሽያ ቴሌቪዥን። የሪያድ የዩክሬን አሜሪካ ውይይት ጀመረው ትናንት አመሻሽ ላይ ነበረ። የዩክሬን የልዑካን ቡድን በመከላከያ ሚኒስትሩ ሩስተም ኡመሮቭ የተመራ ነው። ኡመሮቭ እንደተናገሩት ውይይቱ ቴክኒካዊ ጉዳዮች ላይ ያተኮረ ነው። ስብሰባው የኃይል መስጫ ተቋማትና ቁልፍ መሠረተ ልማቶችን ከአደጋ መጠበቅ ስለሚቻልበት ሁኔታ ላይ ያተኮረ ነበረ። ኡመሮቭ ከስብሰባው በኋላ በኤክስ ገጻቸው ባሰፈሩት ጽሑፍ ድርድሩን ፍሬያማ ሲሉ ገልጸውታል። የፕሬዝደንት ዜሌንስኪን ፍትሐዊና ዘላቂ ሰላም የመቀዳጀት ዓላማን ከግቡ ለማድረስ እየሠራን ነው ብለዋል። የጥቁር ባህር የመርከቦች ነፃና ሰላማዊ እንቅስቃሴም ድርድሩ የሚያተኩርበት አብይ ነጥብ መሆኑ ታውቋል። ሩሲያ ዩክሬን ከዚህ በፊት የእህል ምርቶቿን ከወደቦቿ ጭና ያለምንም ጥቃት ለገበያ እንድታቀርብ ያስቻላት የቀደመው ስምምነት እንዲያንሰራራ ትፈልጋለች። ስምምነቱ ለራሽያ ደግሞ የተወሰነ የማዕቀብ እፎይታ የሰጣት እንደነበር አይዘነጋም። ፕሬዚደንት ዶናልድ ትራምፕ በጋራ በሁለቱም ወገን በመቶ ሺዎች ሙት ቁስለኛ የሆኑበትንና ከ1945 ወዲህ በአውሮፓ ምድር የደረሰ አስከፊ የሆነውን ይህን ጦርነት በአስቸኳይ ለመቋጨት ይፈልጋሉ። የአሜሪካና የዩክሬን ተደራዳሪዎች ከጥቂት ሳምንታት በፊት እዚሁ ሳዑዲ አረቢያ ጄዳ ውስጥ ባደረጉት ውይይት ለ30 ቀናት የሚጸና ሁሉንም አውደ ግንባሮች አካታች የተኩስ አቁም ደርሰው እንደነበረ አይዘነጋም። በወቅቱም የአሜሪካ ተደራዳሪዎች መሪ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሁን ኳሷ በሩሲያ እግር ስር ናት ማለታቸው አይዘነጋም። ይሁንና ራሽያ ስምምነቱን ወዲያውኑ ባለመቀበል ቅድመ ሁኔታዎች ማስቀመጧ ይታወቃል። ይህ መሆኑም አሜሪካ በራሽያ ላይ ቢያንስ በአደባባይ በታየ ወይም በተሰማ መልኩ ብዙም ጫና አላሳደረችም የሚል አስተያየት ጋብዟል። ይልቁንም የትራምፕ አስተዳደር በሞስኮ ላይ ትልቅ እምነት እንዳለው ደጋግሞ እየገለጸ ነው። የራሽያ ዩክሬን ጦርነትን የማስቆም ድርድሩን በግንባር ቀደምትነት የሚመሩት ልዩ ልዑክ ስቲቭ ዊትኮፍ በሳምንቱ መጨረሻ ላይ ታከር ካርልሰን ለተሰኘ የአሜሪካ ጋዜጠኛ በሰጡት ቃለ ምልልስ አሜሪካና አውሮፓ በዩክሬን ጦርነት አጀማመርም ሆነ አፈጻጸም ላይ ያላቸው አቋምና አመለካከት እጅግ የተለያየ መሆኑን አሳይተዋል። ዱባና ቅል
ራሽያ ወደ ጦርነቱ የገባችው ተተንኩሳ እንደሆነና ፕሬዝደንት ቭላዲሚር ፑቲንም ቃላቸውን የሚያከብሩ ታማኝ ሰው ናቸው ብለዋል ዊትኮፍ። አውሮፓውያኑ በወገናቸው ቭላዲሚር ፑቲንን በዩክሬን ብቻ የሚመለሱ ሳይሆን ከቀናቸው ለመላ አውሮፓ ስጋት ናቸው በማለት ያምናሉ። እንደ ዩክሬን ሁሉ ቃላቸው የማይታመንና ባመቻቸው ጊዜ ጦርነት ከመክፈት ወደ ኋላ የማይሉ ናቸው በማለት ለጦርነት እየተዘጋጁ ነው። ዊትኮፍ ከዚህ አንጻር የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር መጨረሻ ላይ ሊደረስ የሚችለውን የሰላም ስምምነት የሚያስከብርና ዩክሬን ውስጥ የሚሰማራ ወታደራዊ ኃይል ለማደራጀት የሚያደርጉትን ጥረት ኢኙኝ ወይም አትርሱኝ ባይነት ነው ሲሉ ውድቅ አድርገውታል። ዊትኮፍ በዚህ ቃለ ምልልስ እንዳሰመሩበት ከሆነ ግጭቱን ለማብቃት ቁልፍ የሆነው ጥያቄ አሁን በራሽያ እጅ የሚገኙትን የክሬሚያ ልሳነ ምድርና 4ቱን የዩክሬን ግዛቶች ኬርሶን፣ ዛፖሪጂያ፣ ዶነትስክና ሉሃንስክን ዩክሬኖች ፈቅደው ለሩሲያ ይለቁ ይሆን የሚለው ጥያቄ ነው ብለዋል። አያይዘውም ከሁለተኛው የዓለም ጦርነት በኋላ ክሬሚያ ልሳነ ምድርም ሆነ አሁን ራሽያ በአብዛኛው የተቆጣጠረቻቸው 4ቱ የዩክሬን ግዛቶች የራሽያ እንደነበረ አመልክተዋል። ይህ አዋዜ ልዩ ነው። በነገራችን ላይ አድማጮች፣ አዋዜ ልዩ ሳብስክራይበሮች ቁጥር ከ100,000 ያለፈ ነው። እናመሰግናለን። ላይክ፣ ሳብስክራይብ፣ ሼር አድርጎ ሰምተዋል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል